እስራኤል ከፈለገች የማትገባበት ዓለም የማትገባበት አገር የማትይዘው መሪ የማታጠምደው አርቲስት በዓለም ላይ የለም። ከ2005 እስከ 2013 እንደ አውሮፓውያኑ አቆጣጠር ኢራንን የመሩት መሐሙድ አህመዲነጃድ የሞሳድ ሰለባ መሆናቸውን ኒውዮርክ ታይምስ የተሰኘው ተወዳጅ እንዲሁም ደግሞ በጣም ብዙ ተቀባይነት ተነባቢነት ያለው የአሜሪካ ጋዜጣ ባጋለጠው የምርመራ ዘገባው ላይ በስፋት አትቶታል። ሞሳድ እንዴት እኚህን መሐሙድ አህመዲነጃድ የኢራን ፕሬዝዳንት የነበሩትን ሰው እንዴት ሊያጠምዳቸው ቻለ፣ ለምን ሊያጠምዳቸው ቻለ የሚለውን በተመለከተ ዳጊስ ቪው የዳግ ምልከታ የቲክቶክ የዜናና የመረጃ ገጽ በጥቂቱ ይላል። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ዳጊስ ቪው የዩቲዩብ ገጽ ሰብስክራይብ ይደረግ። ኢትዮጵያን ፕሮስፐር የተሰኘውን የፌስቡክ ገጽም እንደዚህ እየገባችሁ ፎሎ ማድረግ እንዳትረሱ፣ ላይክ ሼር ማድረግ እንደዛው። መሐሙድ አህመዲነጃድ ስማቸው በጣም በብዛት የሚነሳ የነበረ ከ2005 እስከ 2013 ኢራንን በፕሬዝደንትነት የመሩ እንዲሁም ደግሞ ለሱፕሪም ሊደር አያቶላ ኻሜኒ ቅርበት የነበራቸው ሰው ነበሩ። መሐሙድ አህመዲነጃድ ለዓመታት የትግቡ ሳይታወቅ ቀርቷል። ይህንን የሚቀይር ግን አንድ እውነት ተከሰተ። እንደ ኒውዮርክ ታይምስ ዘገባ ከሆነ 2023 እንደ አውሮፓውያኑ አቆጣጠር ላይ መሐመዲነጃድ በሞሳድ እንደዚሁ ከተጠለፉ በኋላ ማለት ነው ወደ ጓቲማላ እንዲሄዱ ይነገራቸዋል። ወደ ጓቲማላ ለመሄድ በቴህራን ዓለም አቀፍ ማረፊያ ሲደርሱ ግን የኢራን የደህንነት ኃይሎች ከሀገር መውጣት እንደማይችሉ ይነግሯቸዋል። ከተወሰኑ ደቂቃዎች ግብግብ ንግግር በኋላ ግን መሐሙድ አህመዲነጃድ ጉዟቸው ተፈቅዶላቸው ጓቲማላ ይደርሳሉ። ይህ ጓቲማላ የሄዱበት የመጀመሪያው ጉዞ የሞሳድ የደህንነት ጆሮ ጠቢ ሆነው በሞሳድ እንደተመለመሉ የኒውዮርክ ታይምስ ዘገባ ይገልጻል። መሐሙድ አህመዲነጃድ ወደ ሀገራቸው ተመልሰው በዓመቱ ደግሞ ወደ አውሮፓዊቷ ሀገር ሃንጋሪ ቡዳፔስት ይመጣሉ። ሃንጋሪ ቡዳፔስት የመጡበት ዋነኛው ምክንያት በጣም የሚያስቅ ነው። እኚህ ሰው የአካባቢ ሳይንስ ባለሙያ ወይም ደግሞ ኢንቫይሮንሜንታሊስት እንዳልሆነ ይታወቃል። ሆኖም ግን ቡዳፔስት የሚገኘው አንድ ዩኒቨርሲቲ ከአየር ጸባይ ለውጥ ጋር በተገናኘ መጥተው ንግግር እንዲያደርጉ ይጋብዛቸዋል። በዛ ግብዣ መሰረትም ሃንጋሪ ይመጣሉ። ቡዳፔስት ዩኒቨርሲቲ ውስጥ ከመጡ በኋላ ንግግር እንዲያደርጉ ይደረጋል። ከበር ጀርባ ግን የሞሳድ ዋና ዳይሬክተር የነበረው በጊዜው ማለት ነው መሐሙድ አህመዲነጃድን ያገኛቸዋል። እናም የኢራንን ያለውን የእስላማዊ መንግስት የደህንነት ኃይል የወታደር አሰላለፍ እንዲሁም ደግሞ ሌሎች ጉዳዮችን በተመለከተ እንዲሰልሉ ሞሳድ ይመለመላቸዋል። በምትኩ አያቶላ ኻሜኒን አስወግደው እሳቸውን ፕሬዝዳንት እንደሚያደርጓቸው ቃል ይገቡላቸዋል። ሴራው ይጠነሰሳል። መሐሙድ አህመዲነጃድ የሞሳድ ሴራ ዋና አቀነባባሪ ሆኑ። በ2025 በዓመቱ በዚሁ ቡዳፔስት በሚገኘው ዩኒቨርሲቲ ውስጥ በድጋሚ ተገኝተው ንግግር እንዲያደርጉ ይደረጋል። አሁንም ስለ አየር ጸባይ ለውጥ ነው። መሐሙድ አህመዲነጃድ ምንም አይነት የአካባቢ ሳይንስ ጥናት ያልተማሩ የማያውቁ መሪ ናቸው። አሁንም እንደተለመደው ንግግሩን አደረጉ። ይህንን ንግግር ካደረጉ በኋላ አሁንም የሞሳድ ሰዎች ቀጣይ ሚሽን ወይም ደግሞ ተልዕኮ ሰጧቸው። አሁንም ተመልሰው ወደ ኢራን ገቡ። እሳቸው በተመለሱ በወራት ጊዜ ውስጥ አሜሪካና እስራኤል የተቀናጀ የአየር ጥቃት በኢራን ላይ ከፈቱ። በሶስት አካባቢዎች የሚገኙ የኒኩሌር ማብለያ ጣቢያዎችንም አወደሙባቸው። ከዚህ በኋላ በዚሁ ቀን የሰኔው 2025ቱ ጥቃት ማለት ነው የሰባቱ ቀን ጦርነት ላይ ያ ጥቃት ሲፈጸም የመሐሙድ አህመዲነጃድ ሆን ተብሎ በእስራኤሎች እንዲመታ ይደረጋል። መኖሪያ ቤታቸው ማለት ነው። መኖሪያ ቤታቸው ከተመታ በኋላ እሳቸው ላይ ምንም ጉዳት ሳይደርስ ከነጠባቂዎቻቸው በጥቁር ፔጆ አማካኝነት በእስራኤል በሞሳድ አቀነባባሪነት እዛው እስራኤል ውስጥ ወደሚገኝ የእስራኤል ሴፍ ሃውስ ወይም ደግሞ የሞሳድ ሴፍ ሃውስ ውስጥ እንዲቀመጡ ይደረጋል። ከቀናቶች በኋላ ተመልሰው እንዲወጡ ይደረጋል። እንዲህ እያለ የእስራኤል ሴራ ይቀጥላል። ከወራቶች በፊት እስራኤልና አሜሪካ በትብብር በቅንጅት የኢራንን ጠቅላይ መሪ አሊ ኻሜኒን ከነ ካቢኔያቸው ከነ ዘመዶቻቸው በቤታቸው እንዳሉ ይገድሏቸዋል።
በዚህ ሰዓት የተጠበቀው የኢራን ህዝብ ወደ አደባባይ ወጥቶ ያለውን መንግስት ይቃወማል፣ አህመዲን ነጃድን ወደ ፕሬዝዳንትነት እናመጣለን የሚል ነበር። የሁላ ነገር ሳይሆን ቀረ። ታዲያ ይህ የኒውዮርክ ታይምስ ዘገባ እንደተነበበ በነገራችን ላይ ከዛም በፊት ቀደም ብሎ የሚወጡ ዘገባዎች ነበሩ። መሐሙድ አህመዲን ነጃድ በቁም እስር ላይ ናቸው ተብሏል። በአሁኑ ሰዓት በሁኔታ ላይ እንዳሉ የእስራኤልም ሆነ የአሜሪካ መሪዎች የሚያውቁት ነገር የለም። ይህንን ዘገባ አብረው ያቀናበሩት ማርክ መዜዲ የተሰኘ የኒውዮርክ ታይምስ ጋዜጠኛ ሲሆን ዝርዝር ዘገባውን ደግሞ በቃለ መጠይቅ ያቀርበልን የሲኤንኤኑ ጂፒኤስ አዘጋጅ ፋሪድ ዘካሪያ ነበረ። ክቡራትና ክቡራን ለሰዓቱ ያስኩላችሁ መረጃ ይህ ነበር። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ፌቨራይት ላይ ይቀመጥ። መልካም ጊዜ በያላችሁ።